እሺ ወደ ቤተሰብ እስኪ ዛሬ ደግሞ አንዳንድ ቀላል የአማርኛ ስሞችን እንዴት በእንግሊዘኛ መጻፍና ማንበብ እንደምንችል እንግሊዘኛም በአማርኛ አማርኛን ደግሞ በእንግሊዘኛ እንዴት መለማመድ እንደምንችል ከጀማሪ ተማሪዎች ጋር አብረን እናነባለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። አሁን ቀጥታ የሰው ስሞችን በእንግሊዘኛና በአማርኛ እናነባለን ማለት ነው። በዚህ መልኩ ደግሞ አማርኛን እንግሊዘኛን ከመሰረቱ ከመጀመሪያው ጀምራችሁ መማር የምትፈልጉ በ0953 61 59 56 ካሊያ ታች ላይ በሚገኘው ስልክ ደውላችሁ እንግሊዘኛና አማርኛን ከመሰረቱ ባላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄድ። እሺ እነዚህ እንግሊዘኛዎቹ ናቸው፣ እነዚህ ደግሞ አማርኛዎቹ ናቸው። እሺ ቀጥታ ወደ ንባቡ እንሄዳለን። ኤንኤ ማለት ኤንኤ ና አይደለ? ኤንኤ ማለት ና፣ ይኸው ና አልኩኝ ና። እሺ ኤችኦ ኤችኦ ደግሞ ሰባተኛ ነው የሚሆነው አይደል? ሆ ሆ ና ሆ ሆ ይኸው ሆ ሆ ና ሆ ም ኤም ስድስተኛ ፊደሎች ደግሞ መጨረሻ ላይ ከመጡ አናባቢ አያስከትሉም። ስለዚህ ኤም ብቻውን እንደማን ይወከላል? እንደ ም። ስለዚህ ና ሆ ም ናሆም ናሆም በአማርኛ ናሆም ናሆም ይላል ማለት ነው። ናሆም ናሆም። እንቀጥል። ብለን እናነባለን። እየው ከዛስ ዋይ ኦ ማንኛውም ፊደል ኦን ካስከተለ ሰባተኛ ነው አይደለ? ስለዚህ ዋይ ኦ ማለት እንደ ዮ ይነበባል። ዮ እዮ እንላለን። ከዛ ቢ ብቻዋን ደግሞ ከመጣች ያለምንም ቫውል ወይም አናባቢ ከመጣች እንደ ብ አር የሚነበበው ብ። ስለዚህ እዮብ 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 ይሆናል። ከዚህ ላይ ኤልዩ ደግሞ ዩ ለሁለተኛ ፊደሎች የሚያገለግል አይደለ? ስለዚህ ኤልዩ ማለት ሉ ነው አይደል? ሉ እየው ሉ አልኩኝ ሉ። ከዛስ ኬኤ እንደ ቃ ኬኤ እንደ ቃ ሉ ቃ ሉ ቃ ሉ ቃ። ኤስ ደግሞ ብቻዋን ከመጣች እንደ ስድስተኛ ፊደል ነው ብያለሁ። ስድስተኛ ፊደሎች መጨረሻ ላይ ከመጡ ምንም ቫውል አያስከትሉም በእንግሊዘኛ ማለት ነው። ወይም ኮንሶናንቶች ከቃሉ መጨረሻ ላይ ከመጡ እንደ ስድስተኛ ፊደል እንጠቀማለን ማለት ነው። ስለዚህ ኤስ ከዚህ ላይ እንደ ስ እናነባለን ስ። ስለዚህ ሉ ቃ ስ ሉ ቃ ስ ሉ ቃ ስ ሉቃስ። ከዚህ ላይ ኤምኤ እንደ አራተኛ ፊደል አይደለ? መሙሚ ማ ይሆናል። ማ ይኸው ማ። ከዛስ ር ኬኦ እንደ ቆ አይደለ? ቆ ስ ኤስ ብቻዋን መጣች እንደ ስ። ስለዚህ ማርቆስ ማርቆስ። ከዚህ ላይ ኤስዩ ደግሞ እንደ ሱ አይደለ? ሱ እየው ሱ። አርኤ ደግሞ እንደ አራተኛ ፊደል ነው አይደለ? ራ። ስለዚህ ራ። ከዛስ ኤፍኢ እንደ አምስተኛ ፊደል። አምስተኛ ፊደሎች አይኢ ወይም ኢ አረለ ባውላቸው ለአምስተኛ ፊደሎች። ስለዚህ ኤፍኢ እንደ ፌ ይነበባል። እንደ ፌ። ከዛስ ኤል ብቻውን እንደ ስድስተኛ ፊደል ነው የሚሆነው ል ይሆናል። ስለዚህ ሱራፌል። እንቀጥል። ዋይ ኤ እንደ አራተኛ ፊደል አይደለ? ያ። አርኢ ደግሞ እንደ አምስተኛ ፊደል እንደ ሬ ያሬ። ከዛስ ዲ ብቻዋን ከመጣች እንደ ድ ይነበባል። ያሬድ
ከቃሉ መጨረሻ ላይ ኮንሶናንት ብቻ ከሆነ እንደ ስድስተኛ ፊደል እናነባለን ብለናል። ስለዚህ ያሬድ 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 ያሬድ። እንቀጥል። ዜድ ኢ የሚነበበው እንደ ዘ ነው። ዘ ዜድ ኢ እንደ ዘ። አር አይ ደግሞ ሪ ነው። ሪ አር አይ ሪ ዘ ሪ ዘ ሪ። ከዛስ ኤች ዩ ደግሞ ኤች ዩ እንደ ሁ አይደለ? ሁ ሁለተኛ ነው የሚሆነው። ዘ ሪ ሁ። ከዛስ ኤን ኮንሶናንቶች ከቃሉ መጨረሻ ወይም ከስም መጨረሻ ላይ ከመጡ እንደ ስድስተኛ ፊደል እናነባቸዋለን። ስለዚህ ዘ ሪ ሁን ዘሪሁን። ዜድ ኢ እንደ ዘ፣ አር አይ ደግሞ እንደ ሶስተኛ ፊደል እንደ ሪ ዘሪ። ኤች ዩ እንደ ሁ ነው። ን ኤን ማለት ነው። ዘሪሁን ዘሪሁን። በአማርኛም ዘሪሁን። ስለዚህ በእንግሊዘኛ አማርኛውን ሳናነብ እናንብብ እስኪ። ናሆም፣ ኢዮብ፣ ሉቃስ፣ ማርቆስ፣ ሱራፌል፣ ያሬድ፣ ዘሪሁን። በጣም አሪፍ። እንቀጥል። እሺ ዋይ ኦ የሚነበበው እንደ ዮ አይደለ? እንደ መጨረሻ ፊደል እንደ ዮ ዮ እንላለን። ዮ። ኤንኤ ደግሞ ና አይደለ? ኤንኤ ና ዮ ና። ከዛስ ስድስተኛ ፊደል ስ። ምክንያቱም ኮንሶናንቶች ከቃሉ መጨረሻ ከመጡ እንደ ስድስተኛ ፊደል እናነባለን ብለናል። ስ ሳሶ ሲሳሴ ስ። ዮናስ 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 ዮናስ። እሺ ዮ ይሄም ዮ ነው። ዮ። ከዛ ሴ ሰሱ ሲሳ ሴ ዮሴ ሴ ሴ ዮሴ። ከዛ ፍ ፍ ፍ ከቃሉ መጨረሻ ላይ ስድስተኛ ፊደል መጣ ማለት ነው። ፍ ዮሴፍ 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 ይሆናል። ዘ ዜድ ኢ እንደ ዘ ዘ። ኤልኤ ደግሞ ላ ዘ ላ። ከዛስ ኤልኢ ደግሞ እንደ ለ ነው አይደለ? ዘ ላ። ከዛ ለ ም ዘ ላ ለ ም ዘላለም። በአማርኛም ዘላለም ዘላለም። ዜድኢ እንደ ዘ፣ ኤልኤ እንደ ላ፣ ኤልኢ እንደ ለ፣ ኤም ደግሞ እንደ ስድስተኛ ፊደል ም። ዘላለም ዘላለም ዘላለም። ከዚህ ላይ ዲኤ የሚነበበው እንደ ዳ፣ እንደ አራተኛ ፊደል እንደ ዳ። ከዛስ ደብሊው አይ ዊ ዳዊ። ከዛስ ት፣ ምክንያቱም ኮንሶናንት መጨረሻ ላይ ከመጣ እንደ ስድስተኛ ፊደል እናነባለን ብለናል። ስለዚህ ዳ ዊ ት ዳዊት 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 ዳዊት። እሺ እንቀጥል። እች እ እንደ እ እናነባለን። የኔ እ እ። ከዛስ ዝ ዝ። ኮንሶናንቶች ብቻቸውን ከመጡ እንደ ስድስተኛ ፊደል አንብቧቸው። እሺ አብዛኛውን ጊዜ ኮንሶናንቶች ብቻቸውን ከመጡ እንደ ስድስተኛ ፊደል አንብቧቸው። ስለዚህ እ ዝ። ከዛስ አርኤ እንደ ራ አረለ? እዝ ራ እዝራ 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 እዝራ። እሺ አ አ። እሺ ስ ብቻቸውን ከመጡ ምንም ቫውል ካላስከተሉ እንደ ስድስተኛ ፊደል እናነባለን። አስ። ከዛስ ራ አርኤ ራ አስራ አስራ ት ት እንዳልኳችሁ መጨረሻ ላይ ከመጡ ኮንሶናንቶች ማለት ነው ምንም ቫውል ሳያስከትሉ ስድስተኛ ፊደል ይሆናሉ ማለት ነው። አስራት 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 አስራት። ስለዚህ ዮናስ፣ ዮሴፍ፣ ዘላለም፣ ዳዊት፣ እዝራ፣ አስራት። በጣም አሪፍ። ዮናስ ዮናስ፣ ዮሴፍ ዮሴፍ፣ ዘላለም ዘላለም፣ ዳዊት ዳዊት፣ እዝራ እዝራ፣ አስራት አስራት። እንቀጥል። ኤ እንደማን ይነበባል?
አ አ ከዛስ ቢኢ አይደለ ቤ ብለን እናነባለን። ቤ ቤ እንደ አምስተኛ ፊደል እንደ ቤ አቤ ል አቤ ል አቤል 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 አቤል። እሺ ቢኢ በ በ አርኢ ረ ኬኢ ከ ት በረከት ኢ ኢ ኢ የመጀመሪያ ይሆናሉ። ለምን ቫውላቸው ኢ ስለሆነ ማለት ነው። ከአምስተኛው ጋር ግን እንዳይምታታባችሁ አንዳንድ ጊዜ አምስተኛ ፊደሎች ደግሞ ኢን ያስከትላሉ። መለየት አለብን። በረከት በረከት በረከት። እሺ ቢአይ እንደ ቢ እንደ ሶስተኛ እንደ ቢ። እሺ ን እንደ ስድስተኛ ፊደል እንደ ን ኤን ማለት ነው። እንደ ስድስተኛ ፊደል እንደ ን ቢን ያ ዋይ ኤ ደግሞ እንደ ያ ቢን ያ። ከዛስ ኤም ደግሞ እንደ ም ቢንያም 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 ቢንያም። እሺ ቲኤ እንደ ታ አይደለ ታ። ከዛስ ኤም አይ እንደ ም እንደ ስድስተኛ ፊደል እንደ ም ታም። ከዛስ ራ አርኤ እንደ አራተኛ ፊደል እንደ ራ ታም ራ ት ት ት ብቻቸውን ከመጡ እንደ ስድስተኛ ፊደል እናነባለን ብለናል። ታምራት ታምራት። ከዛስ አርኤ እንደ ራ አርኤ እንደ ራ። ከዛስ ኤችኢ እንደ ሄ እንደ ሄ ሃሁ ሂሃ ሄ ራ ሄ። ከዛስ ኤል ደግሞ እንደ ል ራሄል 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 ራሄል። በጣም አሪፍ። ከዚህ ላይ ማን ይሆናል? ኤፍኤ ኤስአይ ኤል እንደማን እንደሚነበብ ኮሜንት ሳጥን ላይ ታስቀምጡልኛላችሁ ማለት ነው። ኤፍኤ እንደማን ነው የሚነበበው? ኤስአይ እንደማን ነው የሚነበበው? ኤል እንደማን ነው የሚነበበው የሚለውን ታነባላችሁ ማለት ነው። አሁን አንዴ ሙሉ ላንብብላችሁና የዕለቱ ትምህርታችን እንጨርሳለን። ናሆም ናሆም፣ ኢዮብ ኢዮብ፣ ሉቃስ ሉቃስ፣ ማርቆስ ማርቆስ፣ ሱራፌል ሱራፌል፣ ያሬድ ያሬድ፣ ዘሪሁን ዘሪሁን፣ ዮናስ ዮናስ፣ ዮሴፍ ዮሴፍ፣ ዘላለም ዘላለም፣ ዳዊት ዳዊት፣ እዝራ እዝራ፣ አስራት አስራት። እሺ አቤል አቤል፣ በረከት በረከት፣ ቢንያም ቢንያም፣ ታምራት ታምራት፣ ራሄል ራሄል። እቺ መጨረሻ ላይ ያስቀመጥኳትን ስም እናንተ በአማርኛ ጽፋችሁ ኮሜንት አድርጉልኝ። በዚህ መልኩ ደግሞ አማርኛና እንግሊዘኛን በኦንላይን ካላችሁበት ሆናችሁ አማርኛና እንግሊዘኛ ማንበብ የማትችሉ በ0953 61 59 56 ወይም ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። ካላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ስራችሁን በማይነካ መልኩ እናንተ በመረጣችሁት ሰዓት አማርኛና እንግሊዘኛን በኦንላይን መማር ትችላላችሁ ማለት ነው። ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ እንዲሰራላችሁ የምትፈልጉትን ደግሞ ኮሜንት፣ መማር ለሚፈልጉ ልጆች ደግሞ ሼር አድርጉላቸው ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛ ባይ